በሚቀጥሉት 15 20 ዓመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አስፋፋ ስርዓታችን ከመጠጥ ውሃ ጋር፣ ከመብራት ጋር፣ ከመንገድ ጋር፣ ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆን ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው። የልጆች ትምህርት ቤት፣ የጤና ተቋማት፣ ሌሎች የመንግስት ሰርቪሶች፣ መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኑሮ ለመኖር አይደለም። እና ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያልን እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ የበጀንን የሚያስፈልገን የሚጠቅመንን እኛን የምናውቀው የበጀንን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር።